አማራጭ ስለመጣሽ? አማራጭ ስላጣሁ ነው እንጂ መቼም አንቺ እንደማልመርጥሽ ታውቂያለሽ። በይ ለማንኛውም ፈታ በይ። እኔ ልውጣ። ወደ ልትሄጂ ነው? ወንድሜ ታስሯል። እሱን ላይ ነው የምሄደው። ሁለታችሁም አንድ ናችሁ ማለት ነው፣ ወንጀለኞች። አይ በቃ ስለ ወንድሜማ እንደዚህ መናገራችሁ። አንቺም ወንድምሽም እንደፈለገ። አልገባኝም። አታስመስይ ፍቅር፣ ታውቂዋለሽ። ልቀቂኝ ቤዛ፣ ልቀቂኝ፣ ልቀቂኝ። ፍቅር እንግዲህ ደብሯት ስለነበረ ከቤት ወጣ ብላ ከቤዛ አማራጭ አድርጋ እንግዲህ ቤዛ ከአንቺ ጋር የተወሰነ ጊዜ ማሳለፍ ፈልጋለሁ በማለት ሄዳ ነበር። ነገር ግን ቤዛ በዛው በተኛችበት አንቃ ለመግደል እያሰበች እና እየሞከረች ነው ያለችው። ፍቅር እንግዲህ አደይና ዴብ ሊጋቡ ነው ከተባለች ወዲህ በጣም ተናዳ እንዲሁም ደግሞ ስሜታዊ ሆና በሁሉም ነገር አልፈልግም፣ ማንን አልፈልግም በማለት ከሰው ርቃ ትገኛለች። በዚህም የተነሳ እንግዲህ ወላጅ እናቷ በጣም ተጨንቃ ነበረ። ይሁን እንጂ ከቤት ወጥታ ዞር በሉልኝ በማለት ወጥታለች። እንግዲህ ፍቅር መጨረሻ ምን እንደሚሆን አይታወቅም። ጭራሽ ከጠላቷ ቤት ነው ሄዳ መቀመጥ የፈለገችው እና ለራሷ ጊዜ መስጠት የፈለገችው። የሚያሳዝነው ነገር እንግዲህ ያቺ ጠላት ደግሞ ለገንዘብ ስትል ምንም ነገር ታደርጋለች። አንቃም ልትገላት ትችላለች። በዛው ልክ በተኛችበት ብቻ እንግዲህ ፍቅር አሁን እዚህ ወደ ያለችው በገንዘብ ተደራድራ ከእሷ ጋር የተወሰነ ጊዜ እንድታሳለፍ ተስማምተዋል። ቤዛም እሺ በማለት የቤት ኪራዩን እንግዲህ እንድከፍልኝ እንድታስገቢ በማለት ወጣለች ማለት ነው። ፍቅርም አታስቢ በዚህ ጉዳይ ፈታ በይ ብላታለች። እሷም ወጣላት ነበር ሄደችው። ሩታ እንግዲህ አሹንና እንዲሁም ሌሎችን ቪዲዮ አሰራችኋለሁ በማለት እያሰራቻቸው ነበረ። ነገር ግን ምን አይነት ቪዲዮ እንደሚሰሩ ያው የዘፈን የቲክታክ ቪዲዮ ሲሰሩ አሹ በዚህ የተነሳ ይቀናል ማለት ነው። በቃ እኔ የነካሁትን ነገር እሱ መውሰድ ነው ስራው፣ እኔ የጨበጥኩትን ካልያዝኩ ካልነካው ይላል። ምን አይነት የተረገመ ልጅ ቢሆን ነው በማለት ይነግረዋል ማለት ነው። ቢሆንም ይህን ነገር ለብቻው ነበር ያወራው። አሹ እንግዲህ ያው ከሩታ ጋር ሲሰራ ነበር። አሁን ደግሞ ደመቀ ስለሚሰራ በጣም የተናደደበት ይመስላል፣ የተበሳጨም ይመስላል። ሆኖም እንግዲህ አስተማሪ ነገር ነው የሚያስተላልፉት። አንድ ሰው የጨበጠውን የነካውን ነገር እኔም ልጀምር ለስራ የሚል ስራ ነው እንግዲህ ያስተላለፉት። ሩታ ለሁሉም ሰው እንግዲህ በቅንነት የምትመልስ እና በተረጋጋ ሁኔታ የምታስብ ልጅ ነች። በዚህ የተነሳ ሁለቶችም እንዲሰሩ ኑ በቃ ብላ እንዲሰሩ ስራ ፈቅዳላቸው እየሰሩ ይገኛሉ። ፍቅርም እንግዲህ ያች ሮማን ምግብ አልበላችም ማለት ለተወሰነ ቀናት እንኪቢ ብላ ወደ ክላሷ ይዛላት ስትሄድ ምግቡን አልበላም በማለት እንግዲህ እጇን ጠምዝዛ ከመኝታ ክፍሏ ታስወጣታለች። ከወጣችም በኋላ እንግዲህ ሮማን በጣም ደንግጣ ስለነበረ ከአሹ ጋር ጨዋታ ይዛሉ። በዚህ መሀል እንግዲህ እባክሽ ተያት እስኪ ይለይላት ከባዶ ክላስ ቁጭ ብላ ምናልባትም እኮ ፈታ ትበል እስኪ ወጣ ትዝናና ለራሷ ትደበርብን የናንቺ ፈታን በን በማለት ሁለቶቹ የራሳቸውን ጨዋታ ይጫወታሉ። በዚህ መሀል እንግዲህ እናቷ ትመጣና የት ናት ፍቅር ስትላቸው እነሱ እየተሳሳቁ ነው። እየጠራቻቸው ነበር፣ አይሰማትም። በዚህ የተነሳ ትንሽ ተናዳለች። እንግዲህ ደህና አይደለም ጥሩ ስሜት ላይ አይደለውም እያለቻችሁ ለምንድን ነው እንድትወጣ የፈቀዳችሁላት በማለት ነበር እንግዲህ የተቆጣቻቸው ማለት ነው። እነሱም ማየትዬ ይቅርታ በማለት ተደነባብረው ፍለጋ ወጥተዋል። እንግዲህ ቅምጥልም ያች ሌሊም ቢያፈቅራት ወንድሜ ምንም አይሆንም ቢበዛባት እንጂ አያንስባትም፣ ለምንድን ነው የማይጋቡ እያለቻት ነበረ። በዛ ላይ ደግሞ አጅሬ ደውሎላት ስለነበረ በጣም እያለቀሰች ነበር ሊሊ። እንግዲህ እሱ ስለደወልላት በጣም ተናዳ በዚህ ሰዓት ለምን ይደውልልኛል በማለት ተበሳጭታ እያለቀሰችም ነበረ። ባቡሬም ከመጣ በኋላ አይዞሽ እንደዚህ መሆን የለብሽም ተረጋጊ እያለ ምንድነው ሲያጽናናት ነበረ እሷም እንግዲህ ለምንድን ነው ከዚህ ሁሉ ጊዜ በኋላ የመጣው ማለት በጣም እያሰበች እንዲሁም ደግሞ አንዳንድ ነገሮችን እየመከራት እናቱም ቢሆን ምን አይነት አስመሳይ ሰው ነው በዚህ ሰዓት የመጣው በቃ አይዞሽ እያለቻት ስተንከባከባት ነበረ። ይሁን እንጂ ካለቀሰችም በኋላ ትንሽ ልትጽናና ችላለች። ከተጽናናችም በኋላ እንግዲህ የሚመጣው ነገር ምን እንደሆነ አይታወቅም። ይሁን እንጂ ለቅሷ ከወጣላት በኋላ እንግዲህ ሄዳ ተመልሳ መታለች ማለት ነው። በዚህ የተነሳ ደግሞ አጅሬ የራሱ ለማድረግ ተፍተፍ እያለ ነው። ሌሊም ከዚህ በኋላ ወደ ህይወቴ ማንንም ሰው መውጣት የለብኝም አላስገባም ብላ ስትደመድም፣ እናቱ ደግሞ እንዴ እንደዚህማ በቶሎ መወሰን የለብሽም ተረጋጊ፣
አንዱ ብሄድ አንዱ ይመጣል እና ሞኝ አትሁኝ፣ ጎበዝ ሁኝ፣ ብልጥ ሁኝ እያለች ስትመክራት ነበረ። እሷም እንግዲህ ተደስታ እሺ በማለት እንባዋን ጠራርጋለች። እንዲሁም ኤላ ምን አይነት አስመሳይ ሰው ቢሆን ነው እንደዛ ያደረገሽ፣ አይዞሽ ምናምን ሲሏን ነበረ ማለት ነው። እሷም እሺ በማለት እንግዲህ ጉዳዩን ቀለል አድርጋ ትተዋለች። ሁሉም እንግዲህ ስለ ፍቅር ማሰብ ጀምረዋል። ፍቅር የት ናት? ምን ልትሆን ትችላለች? ዴቭም እንግዲህ አደይን እንዴት አድርጎ እንደሚያገባት ግራ ግብት ስላለው ለማንም መናገር ከብዶት፣ ግን ለእናትና ለአባቴ በአንድ ስልክ እኔ መናገር እችላለሁ። ነገር ግን ምን አለ መሰላችሁ፣ ያው በአንድ ጊዜ እንዲሆን አልፈልግም። በቃ ቤተሰቦችን በተረጋጋ መልኩ፣ አንቺንም ማስቀየም አልፈልግም፣ እናትና አባቶችንም እንደዛ። ስለዚህ እባክሽ ተረጋጊ እያለ ያስብላታል፣ ይነግራታል ማለት ነው። እሷም እንግዲህ እሺ በማለት ጉዳዩን ታሳምነዋለች፣ እንዲሁም ደግሞ ትረጋጋለች። በቃ ይቅርታ ዴቭ እኔ ስለምወድ ነው በማለት ዴቭም እሷም ይስማማሉ። እንግዲህ እያስሮጠችው ነበረ ማለት ይቻላል አደይ። ዴቭም እንግዲህ ዱፍ ዱፍ እያለ ከኋላ ቢከታተላት አልደርስባት ሲል ኧረ እባክሽ አታድክሚ እስኪ ቆሚ ሲላት እንግዲህ አዝና ቆመችለት። ከቆመችም በኋላ እንግዲህ በብዙ ነገር ላይ እንግዲህ ተወያይተዋል። እወድሻለሁ ምናምን እንደተለመደው ቃል ይባባላሉ። እሷም እኔ እኮ እንደዛ ከምል በተግባር ብገልጽልህ ይሻላል ብላ ጉንጩን ሳም ስታደርገው በጣም ይደሰታል ማለት ነው። በሌላ በኩል እንግዲህ አበበ ያው ከበላይነሽ ጋር የፍቅር ግንኙነት ስላለው በዚያ የተነሳ በጣም ተናደውበታል። አሹና ማለቴ ያ ለልኝ እና ጫኔ መንገድ ለመንገድ ምንድን ነው ልክ እንደ ውሻ የምትላላሱት እያለ በጣም ሲያዋርዳቸው ነበር። በላይነሽ በእኔና በሱ ፍቅር መካከል አይመለከታቸውም ብላቸዋለች። ነገር ግን እንዴ ቢማ ወግና ባህላችን ማክሰር ነው፣ እንዴት እንደዚህ ሊሆን ይችላል በማለት ነበረ እንግዲህ ያሰቡት። ብቻ እንግዲህ ይከብዳል። ዞሮ ዞሮ ሁለታችሁን የምትበቀላቸዋለሁ ዞር በሉልኝ በማለት እንግዲህ እነሱን እንዲለቋት አድርገዋል ማለት ነው። በላይነሽም ደስተኛ ናት በዚህ ጉዳይ ተደስታለች። እንግዲህ እስካሁን እስኪ መጨረሻውን ያሳምርላቸው። እንግዲህ አሁን ብርሃኔ ደግሞ ጫኔ ካላገባሽ እያላት ነው። እንግዲህ ለአባትሽ ተናግሬ ወይም ደግሞ የአበበን ጉዳይ ከፈጸምኩለት በኋላ በእርግጠኝነት አንቺን ይድረኛል እና እባክሽ እሺ በይኝ አግቢኝ። ሮማን ናጎቻን ነበር ይወጣላኝ ሄደች እና አንቺን እባክሽ ይላታል። በእርግጥ በጸባይ ነው የሚያናግራት። እንግዲህ በኋላ ደግሞ አስሮ እንደ ሮማን ካልቀጠቀጣት እስካሁን በጸባይ ነው። ቢሆንም እምቢ ብለዋለች። እሷ አላገባም እያለችው ነበረ። አባቷ በዚህ ጉዳይ በእርግጠኝነት ይስማማል። ያው እንግዲህ እሱ ራስ ወዳድ ስለሆነ እሺ ይላል ብዬ አስባለሁ። የፍቅር እናትም ልጇ ከቤት እንደሌለ ስታውቅ ነጠላዬን ስጡኝ፣ እንዴት ነው በዚህ ሁኔታ የምትለቋት በማለት ወጥታለች። ደመቀ ምን አገባን አሁን እሷ የት ሄደች ምንድን ነው እንደዚህ የሚያስለፈልፋችሁ አይዟችሁ ምናምን እያላቸውም ነበረ። እነሱ ግን በጣም ፈርተዋል። በተለይ አሹ አሁን አንድ ነገር ከሆነች ፍቅር እኔ ነኝ የምጠየቀው በማለት ያው አስቧል ማለት ነው። ቤዛ ደግሞ ከቤቷ ከወሰደቻት በኋላ ምንም በቃ የማድረግ መብት አላት። ምክንያቱም ለማንም አልተናገረችም። ሲጀመር ፍቅር አሁን በጣም ለህይወቷ አደጋ ላይ ነው ሄዳ የወደቀችው። ከሞተች ራሱ ማን ገደላት እንደሚባል እንኳን አይታወቅም። ሁለት ወንጀለኛ ቤት ሄዳ ነው እንግዲህ የገባችው። ሁለት ወንጀለኛ ቤት ከገባችን በኋላ ምን እንደሚከሰትባት እንግዲህ እስካሁን አላወቀችም። ነገር ግን እስኪ መጨረሻውን አብረን የምናይ ይሆናል። ቤዛም አንቄ ካልገደልኩሽ እያለቻት ነው። እስኪ መጨረሻው እንዴት ነው የሚሆነው? የፍቅር ጉዳይ ፍቅር ለምንድን ነው እንደዚህ የታመመችው? ምን አስነክተዋት ነው? ምን ሆኗት ነው? ብቻ የሷ ነገር ከባድ ነው። በዛሬ የነበረን ቪዲዮ እንግዲህ ይመስላል። በቀጣይ ቪዲዮ እስከምንገናኝ ደግሞ መልካም ጊዜ ይሆንላችሁ።